የ27 ዓመቱ ስዊድናዊ የአርሰናል የፊት መስመር ተጫዋች ነው ቪክተር ዮኬሬሽ በአርሰናል ደጋፊዎች አሁን ላይ ትችት የሚያስተናግድበት ወቅት ላይ የደረሰ ተጫዋች ይመስላል። ብዙ ምክንያቶችን እናነሳለን። በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ሻምፒዮንስ ሊግ ካደረጋቸው ቆይታዎች አንጻር በቂ ሳምፕል ሳይዝ ስለመኖሩ ምናልባትም በቂ ተጫዋቹን ለመተቸትም ሆነ በሜዳ ውስጥ ለሚያሳያቸው የሜዳ ላይ እንቅስቃሴዎች እነዚህ የጨዋታ ቁጥሮች ተጫዋቹን በትክክል ሊገልጹት ይችላሉ። ለምሳሌ በእንግሊዝ ፕሪሚየር ሊግ ከ1290 ደቂቃዎች በላይ ቆይታን ማድረግ የቻለ በአውሮፓ ሻምፒዮንስ ሊግ በተመሳሳይ 297 ደቂቃዎችን መጫወት ችሏል። በእነዚህ ቆይታዎቹ እስካሁን ድረስ የተመለከትናቸው 7 ጎሎችን አስቆጥሯል። 5ቱ በእንግሊዝ ፕሪሚየር ሊግ፣ 2ቱ ደግሞ በአውሮፓ ሻምፒዮንስ ሊግ ያስቆጠራቸው ጎሎች ናቸው። ምናልባት አንዱን ለመከራከሪያ ከሚነሱ ጉዳዮች ውስጥ በእንግሊዝ ፕሪሚየር ሊግም ያስቆጠራቸው 5 ጎሎች በአቨሬጅ ደረጃ በዚህ ውድድር ዓመት ከተመለከትናቸው በጣም ደካማ የሚባሉ ቡድኖች ናቸው። ለምሳሌ ከኖቲንጋም ፎረስት ጋር በነበረው ጨዋታ ላይ ጎል አስቆጥሯል። ከሊድስ ጋር እንዲሁ በሊጉ ላለመውረድ ከሚታገሉ ምናልባት በዚህኛው ባለፉት 5 አካባቢ የሚጠጉ ጨዋታዎች ደግሞ ጥሩ ፎርም ላይ የሚገኝ ቡድን ላይ 2 ጎል አስቆጠረ። ከኤቨርተን ጋር እንዲሁ ደግሞ ሌላው በሊጉ ግርጌ ላይ ከሚገኙ ቡድኖች ውስጥ አንዱ በርንሌ ጋር ያደረጋቸው እንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ ጎሎቹን አስቆጥሯል። ይሄኛው አንዱ በአቨሬጅ ደረጃ ከተመለከትናቸው ጠንካራ ከሚባሉ አርሰናል አሸንፎ እንዲወጣባቸውም ጭምር በሚጠበቁ የተላለቁ የጨዋታ መርሃ ግብሮች ላይ የሱን ተጽዕኖ አልተመለከትንም የሚሉ የአንዳንድ ደጋፊዎችም ጭምር ጥያቄዎች የሚነሱበት ነው። እርግጥ ነው አርሰናል በዚህ ወቅት የእንግሊዝ ፕሪሚየር ሊግ መሪ ቡድን ነው። እርግጥ ነው በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ የሊግ ፌዝ ከሆነ በኋላ አናት ላይ ከሚገኙ ቡድኖች ውስጥ አንዱ ነው። ነገር ግን እንዲህ ባለው ሁኔታ ላይ ተጫዋቹ መተቸት ያለበት አላስ የቡድኑ መዋቅር ነው። ለምንድን ነው በአርሰናል ቤት ውስጥ ቪክተር ዮኬሬሽ ከዚህም በላይ መሆን ያልቻለው የሚል ጥያቄ ይነሳል። አንደኛው ኦፍ ዘ ቦል ያሉት ሙቭመንቶቹ ፕላስ ከኦፍ ዘ ቦል ውጪ ባሉት ሙቭመንቶች ውስጥ በሜዳ ውስጥ የተመለከትናቸው ያሉት እንቅስቃሴዎቹ ለምሳሌ ከሊቨርፑል ጋር በነበረው ጨዋታ እስካሁን ድረስ ወደ አርሰናል ከተቀላቀለ በኋላ ቪክተር ዮኬሬሽ በትልቁ ከሚተችባቸው የጨዋታ መንገዶች ውስጥ የሜዳ ላይ ካሳለፈባቸው አጋጣሚዎች ውስጥ ይነሳል። 8 ኳሶችን ነው መንካት የቻለው፣ አንድም ሲንግል ሾት ማድረግ አልቻለም። በጣም የሚያስደነግጥ ቁጥር ይመስላል። ይሄኛውን እስካሁን ድረስ ካደረጋቸው የፕሪሚየር ሊግ መርሃ ግብሮች በጣም ጥቂት የሚባሉ ኳስ ንክኪዎችን ካደረገባቸው የጨዋታ ሂደቶች ውስጥ ሊነሳ የሚችል ነው። 19 እንግሊዝ ፕሪሚየር ሊግ መርሃ ግብሮችን እስካሁን ድረስ ባሉት ቆይታዎቹን አከናውኗል። እነዚህ በቂ ተጫዋቹን ለመተቸት ተጫዋቹ በሜዳ ውስጥ ጥሩ ፐርፎርም አላደረገም የሚሉ ሀሳቦችን ለማንሳት የሚበቁ ሳምፕል ሳይዞች መሆናቸውን ብዙዎች የእግር ኳስ ተመልካቾች የሚያነሱትን ሀሳብ እየተመለከተን እንገኛለን። እናም ፑር ሙቭመንት እያስመለከተን የሚገኝ ተጫዋች አንዱ እዚህ ጋር የተነሳ የሚገኘው ምንድነው? ለምሳሌ በእንግሊዝ እግር ኳስ ታሪክ በጣም ጨረሽ ከሚባሉ የፊት መስመር ተጫዋቾች ውስጥ አንዱ ሆነው ጋሪ ሊንከር ይህንን በተመለከተ ከሚያነሳቸው ሀሳቦች ውስጥ ምንድነው? በተከላካዮች በተጋጣሚ ቡድን ተከላካዮች ሳንዱች የሚሆን የፊት መስመር ተጫዋች ነው። እስካሁን ድረስ ባሉት አጋጣሚዎች አንድ የፊት መስመር ተጫዋች ወይም ቦክስ ውስጥ በተደጋጋሚ ጊዜውን ማጥፋት የሚፈልግ ተጫዋች ነፃ ሆኖ ራሱን ማቆየት አለመቻሉ ፕላስ ደግሞ ምናልባት በዚህኛው እንቅስቃሴ ላይ በኋላ የምናነሳቸው አርሰናል ተጫዋቾች በራሳቸው ሌላ እንደ ክፍተት የምናነሳው ነገር አለ። ነገር ግን ተጫዋቹ ራሱ ከተከላካዮች ራሱን ነፃ አድርጎ ኳሶቹ ቀድሞ ሊሄዱ እንደሚችሉ በመገመት ራሱን ከተከላካዮች ነፃ በማድረግ በሜዳ ላይ እንቅስቃሴ ጎል ወደ ማስቆጠር መምጣት ወዳለበት ቪክተር ዮኬሬሽ ራሱን ማምጣት አለመቻሉ እና አንዳንድ የፊት መስመር ተጫዋቾች ላይ ራሳቸው ተጫዋቾቹ ማለት ነው በሜዳ ውስጥ ቁማሮችን መቆመር መቻል ይኖርባቸዋል። እሱ ምንድነው ፕሪዲክት ቀድሞ ኳሱ የት ሊሄድ እንደሚችል ምናልባት ላይሳካላቸው ይችላል። ለምሳሌ ከቪክተር ዮኬሬሽ ጀርባ ካሉት አማካዮች ማርቲን ኦዴጋርድ፣ ዙቤሜንዲ ምናልባት ዴክላን ራይስ ሊሆን ይችላል። እዚህኛው ላይ እንደውም አንድ ጥያቄ የሚነሳው ከአስቶን ቪላ ጋር በነበረው ጨዋታ ላይ በጣም የሚደነቅበት ኢንሲደንቶች አሉት። በተመሳሳይ ግን ኳሶች ከሱ ጀርባ ካሉ ተጫዋቾች ኳሶቹ በሚመቱበት ሰዓት ላይ ቪክተር ያንን ቀድሞ ባለመረዳቱ ምክንያት ምናልባትም እነዛን ሩጫዎች ባለማከናወኑ ምክንያት ጥያቄዎች የሚነሱበት ተጫዋች ነውና
ከኳስ ውጪ ባሉት እንቅስቃሴዎች ራሱ ከተከላካዮች ነጻ ባለማድረጉ ምክንያት እስካሁን ድረስ ያሉት እንቅስቃሴዎቹ ላይ ፌል እንዲያደርግም ጭምር እየተዳረገ የሚገኝ ተጫዋች ነው። ሁለተኛው እንደ የአርሰናል ያጫወት መንገድ ራሱ ቪክተር ዮኬሬዥን በስካውኖቹ ቆይታዎቹ ላይ የተሻለ ጊዜን እንዲያሳልፍ እያገዙት አይደለም የሚገኘው። ለዚህ እንደ ትልቅ ማሳያ ተደርጎ የሚነሳው በቅርቡ በነበረው ጨዋታ ላይ ቪላን ከአርሰናል ጋር ከሊቨርፑል ጋር በነበረው ጨዋታ ላይ ለምሳሌ ዙቢሜንዲን ኳስ የማቀበልን ሂደትን ምናልባት አርሰናል በዚህ ሰዓት ላይ ቶፕ ኦፍ ዘ ቴብል በመሆኑ ምክንያት ብዙ ጥያቄዎች በፊት መስመር ተጫዋቾች የተነሳበት የሚገኝ ቡድን አይደለም። ነገር ግን ከቪክተር ዮኬሬዥ በቡድኑ ውስጥ ባልነበረባቸው ወቅቶች ላይ የቡድኑን የፊት መስመርን ኃላፊነት ሲመሩ የነበሩ ተጫዋቾች ለምሳሌ ሚኬል ሜሪኖ ለዚህ እንደ መከራከሪያ ሀሳብ ያነሳሉ። የአየር ላይ ኳሶች ከዛ ሳጥን ውስጥ ራሱን ነጻ አድርጎ የሚገኝበት መንገድ ከተከላካዮች ጋር የኤሪያል ዱዋሎችን የሚያሸንፍበትን መንገድ ከተመለከት ነው በጣም የሚያስደንቅ ሆኖ እንመለከተዋለን። ታዲያ ቪክተርን በተመለከተ የአርሰናል ያጫወት መንገድ አንዱ ተጫዋቹ ላይ ጥያቄዎች እንዲነሱ አድርጓል። ለምሳሌ አርሰናል በሊጉ ብዙውን ጊዜ ከኳስ ጋር የሚያሳልፍ ቡድን ነው። የአጭር ቅብብሎሾችን ምርጫ የሚያደርግ ቡድን ነው። ቪክተር ዮኬሬዥ ደግሞ በስፖርቲንግ ከዚህ ባሻገር በረጅሙ ኳስ ተመቶለት መጨረስ የሚፈልግ አይነት ታይፕ ያለው የፊት መስመር ተጫዋች ነው። ስለዚህ የአርሰናል የአማካይ ስፍራ ተጫዋቾች በረጅሙ ኳስ እንዲለጉለት የሚጠብቅ አይነት ተጫዋች ነው ማለት ነው። ለዚህ ዙቢሜንዲ ቡካዮ ሳካን የተመለከተበት መንገድ ለሱ ከመስጠት ይልቅ ቪክተርን ብዙ ሩጫዎችን እንዲያከናውን አሊያም ብዙ ቦሎችን እንዲያቀብል የሚጠበቅበት አይነት ተጫዋች ነበር በእንዲህ አይነት መርሃ ግብሮች ላይ ማለት ነው። አንዱ ማሳያው ደግሞ ታዲያ ምንድነው አርሰናል በሊጉ ከየትኛውም እንግሊዝ ፕሪሚየር ሊግ ክለብ በላይ ብዙ ስሩ ቦሎችን ወይንም ሰንጣቂ ቦሎችን ማቀበል የቻለው ቡድን ነው፣ የተጫወተው ቡድን ነው። 68 አጋጣሚዎች። በእነዚህ ሁሉ አጋጣሚዎች ቪክተር ዮኬሬዥ ከጎል ጋር ደግሞ ሲገናኝ እያስተዋሉ የሚገኝ ተጫዋች አይደለም ማለት እንችላለን በስካውኖቹ ቆይታዎቹ ማለት ነው። ስለዚህ የአርሰናል የአማካይ ስፍራ ተጫዋቾች ቪክተርን በተመለከተ በአጭር ኳሶችን ከመቀባበል ባሻገር በጣም ወሳኝ የሚባሉ እሱ ነፃ መሆን የሚችልባቸውን ኳሶች ማቀበል የሚችሉባቸው አጋጣሚዎች እንዲፈጠሩ ማድረግ ይኖርባቸዋል። ምናልባት በተመሳሳይ እዚህ ጋር ከሚነሱ ጉዳዮች ውስጥ አርሰናል የሊጉ ቁጥር 1 ቡድን እንደመሆኑ መጠን የተጋጣሚ አጫዋት መንገድ ቪክተር ዮኬሬዥን በምቾት እንዳይጫወት ያደርገዋል። ይሄን ማለት ምንድነው? ተጋጣሚዎች በጣም በሎ ብሎክና ኮምፓክት ሆነው ይጫወታሉ። ይሄን ማለት ምንድነው? ከአርሰናል ጀርባ ብዙዎቹ ተጫዋቾች የሆኑና ጥቅጥቅ ባለ ለተጋጣሚ ወይንም ለአርሰናል ተጫዋቾች የመጫወቻ ጊዜ ስፔስ ባለመስጠት እንዲሁም ደግሞ የመጫወቻ ሰዓት ብዙ ሩጫዎችን እንዲያከናውኑ ኳስ በነጻነት መንካት እንዲችሉ የሚያበቃ ጊዜ ባለመስጠታቸው ምክንያት እንደ ቪክተር ዮኬሬዥ ያሉ ተጫዋቾች ብዙ ከኳስ ጋር ረጅሙን ጊዜ ሲያጠፋ ብዙ ኮንፈርት የማይሰማው ፕላስ ደግሞ በሊግ ውስጥ ካሉ እንደውም እዚህ ጋር አንድ ቁጥር ልንገራችሁ። በእንግሊዝ ፕሪሚየር ሊግ ከ33 የፊት መስመር ተጫዋቾች 33 የአጥቂ ስፍራ ተጫዋቾች የተካተቱበት እና ከ500 በላይ ደቂቃዎችን በፕሪሚየር ሊጉ ከተጫወቱ ተጫዋቾች ሳምፕል ሳይዝ ተወስዶ የመጨረሻው የ33ኛ ደረጃ ላይ የሚገኘው ተጫዋች ቪክተር ዮኬሬዥ ነው። ኳሶችን ያገኛል፣ ወዲያው ኳሶች የሚበላሹበት አይነት ተጫዋች ነው በሎስ ሬት ማለት ነውና ይሄም ማለት ብዙ ከኳስ ጋር ምቾት የሚሰማው ተጫዋች አይደለም። ነገር ግን በዚህ ረገድ የተጋጣሚ ኮምፓክት ሆኖ መጫወት ቪክተርን ከቡድን አጋሮቹ ጋር በጠባብ ስፔስ ላይ ኳሶችን መቀባበል እንዲችል ኳሶችን እንዲነዳ የሚያደርገው ተጫዋች አይደለም። ግን ደግሞ የቪክተር ዮኬሬዥ በአርሰናል መለያ መኖር ለአርሰናል የሚጠቅመው የሚሰጠው ደግሞ ትርጉም አለ። እሱ ምንድነው? ተጫዋቹ ኢነርጂቲክ መሆኑ፣ ተጫዋቹ ፈጣን መሆኑ፣ ተጫዋቹ የኤሪያል ዱዋሎችን ማሸነፍ የሚችል መሆኑ ፕሬስ በሚያደርግበት ሰዓት ላይ የተጋጣሚ ስፍራ ተከላካዮች ስህተቶችን እንዲሰሩ ማድረግ የሚችል ተጫዋች ነው፣ የሚጋብዝ ተጫዋች ነው። በዚህ ኦፍ ዘ ቦል ያሉት አንዳንድ ሙቭመንቶቹ በጣም ይደነቁለት።
ለምሳሌ ቪላን ባሸነፉበት ጨዋታ ላይ የአስቶን ቪላ ተከላካዮች ቪክተር ዮኬሬሽ ከሳጥኑ ጋር ቀርቦ ስለነበረ ጎሉን እሱን ያስቆጥራል በሚል ኳሱ ወደሱ እንደሚሄድ በማሰባቸው እሱን ለመያዝ ጥረት ባደረጉበት ወቅት ሌላ ሳጥን ውስጥ መገኘት የሚችል ተጫዋች በመኖሩ ምክንያት እንዲህ አይነት የቁጥር የበላይነት የተጋጣሚ ስፍራ ተጫዋቾች የትኩረት ማዕከላቸው ቪክተር ዮኬሬሽ እንዲሆን ማድረግ የሚችል ተጫዋች ነው። ይሄኛው ለአርሰናል የሚሰጠው ጠቅጠቅም ይሆናል ማለት ነው በስካውኖቹ ቆይታዎች አንፃር ከተመለከት ነው። ነገር ግን የአርሰናል ያጫወት መንገድ በጣም ኳሶችን የሚቀባበል ከአማካዮቹ ቢውልድ አድርጎ የሚጀምር ከታችኛው ከግብ ጠባቂ ጀምሮ እስከ አጥቂ ድረስ ያለው የቡድን ሂደት ሂደት የሚገነባ ስለሆነ በፍጥነት ኳሶች ረጃጅም ኳሶች ቪክተር ዮኬሬሽ ጋር መድረስ አለመቻላቸው ምናልባትም እስካሁን ድረስ ተጫዋቹ በሜዳ ውስጥ የተፈለገውን ያህል ጥሩ ጊዜን እንዳያሳልፍ እያደረገው እንደሆነ የተመለከትን እንገኛለን ማለት ነው። እስካሁን ባሉት የፕሪሚየር ሊጉ ቆይታዎች ውስጥ የቪክተር ዮኬሬሽ ጥሩ አለመሆን አንዱ ሊነሳ የሚችልበት ምክንያት ነገር ግን በስካውኑ ቆይታ አሁን አርሰናል ብዙ አማራጮች ያሉት ተጫዋች ነው ቡድን ነው። ለምሳሌ በጣም ጥራታቸውን የጠበቁ የመስመር አጥቂ ስፍራ ተጫዋቾች ያሉት ነው። ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ቡካዮ ሳካ፣ አሁን ኖቪ ማዱኬ እየመጣ የሚገኝ ተጫዋች ነው። ኢቭን ጋብሪኤል ሄሱስ ከጉዳት ተመልሷል። ካይ ሃቨርትዝ፣ ሚኬል ሜሪኖ እነዚህ ሁሉ ተጫዋቾች አርሰናልን በማጥቃት ኢቭን ኤቤርቺ ኤዜ ሌላ 10 ቁጥር ቦታ ላይ መጫወት የሚችል የቡድኑ የማጥቃት አማራጭ በተለያየ መልኩ መወጣት የሚችሉ ተጫዋቾች ናቸው። ግን አርሰናል ለዚህ ተጫዋች 68 ሚሊዮን ፓውንድ ሲያወጣ በዝውውሩ ሂደቱ ላይ አንድ የሚጠብቀው ነገር አለ። ከዚህ ተጫዋች ማግኘት የሚፈልጋቸው ጎሎች አሉ። 64 ሚሊዮን ፓውንድ ሲያወጣ ማለት ነው። በሲዝን ውስጥ ቢያንስ ለአርሰናል ጎሎች 20 እና ከዛ በላይ ጎሎችን እንዲያስቆጥር ይጠበቃል። በዚህ ወር ውስጥ አሁን 20 ሳምንታት ተጉዘዋል። አርሰናል ከማንቸስተር ሲቲ ጋር ያሉት የነጥብ ልዩነቶች ኦፍ ኮርስ ምንም እንኳን የሲቲ ነጥብ በተከታታይ እየጣለ መሆኑን እየተመለከትን እንዳለ ሁሉ የአርሰናልም ጥንካሬ እንዳለ ሁሉ በመካከላቸው ያለው የነጥብ ልዩነት ሰፍቷል። 6 ሊሆን ይችላል። ግን አስቡት ሲቲ ከኋላ ተነስቶ ምናልባት አርሰናልን ዋንጫ ቢነጥቀው ብለን ብናስብ ማንን ነው ብለን የምታደርጉት? ሚኬል አርቴታ ነው? አሊያስ ግብ ጠባቂ ነው? አሊያስ ሌሎች የፊት መስመር ተጫዋቾችን ነው? ከአንድ የአጥቂ ስፍራ ጎል ማግኘት የሚገባቸው ልክ እንድታገኙ ማድረግ የሚችል ተጫዋች ገንዘብ አውጥታችሁ ኢንቨስት አድርጋችሁበታል። ያ ተጫዋች ያንን ፕሮቫይድ ማድረግ ካልቻለ እንደ ተጫዋች ብሌም ይደረጋል። እስካሁን ድረስ ግን በአርሰናል ቤት ውስጥ የትኛውም ተጫዋች ኢንዲቪጁዋሊ አታክ እየተደረገ ያለው ነው በቡድኑ ኦቨርኦል ያለው ጠቅላላ ውጤት አሁን ላይ ከለካ ነው በሊጉም ይሁን በአውሮፓ ቻምፒየንስ ሊግ እየተወዳደረባቸው በሚገኙት መድረኮች አናት ላይ ሆኖ መገኘት ነው። ኦቨርኦል ግን የቡድኑ ታርጌት አት ዘ ኤንድ ኦፍ ዘ ይር ምንድነው? ፕሪሚየር ሊግ ማሳካት ነው። በዛው ውስጥ ዮኬሬሽን ብቻውን ነጥለን ላንተቸው እንችላለን ወይንም የሆነን ተጫዋች ላተታችሁ ትችላላችሁ። ምክንያቱም የ38 ሳምንታት ውጤት ስለሆነ የእንግሊዝ ፕሪሚየር ሊግ። ነገር ግን ስለምንድነው የምናወራው? በአመቱ መጨረሻ ላይ ውጤት የምታጡ ከሆነስ የሆኑ ተጫዋቾችን ወደኋላ መለስ እያላችሁ መተቸት ግድ ሊሆንባችሁ ይችላል ማለት ነው። ስለዚህ በጣም ደካማ የሚባል የኳሱን ያለ መረዳት ምናልባትም የፑል ሙቭመንት እስካሁን ድረስ ካሉት አጋጣሚዎች የዮኬሬሽ ያንን አለመረዳት ራሱን ከተከላካዮች ነፃ ማድረግ አለመቻሉ ትችቶች እንዳስተናግድም ጭምር እየጋበዘ የሚገኝ ተጫዋች የአርሰናል የአጨዋወት መንገድ ምናልባትም ተጫዋቹን ሌላው እስካሁን ድረስ ባሉት እንቅስቃሴዎቹ እንዲህ አይነት ጊዜን እንዳያሳልፍም ጭምር እያደረጉት የሚገኝ ተጫዋች ሆኖ እንመለከተዋለን እና ቪክተር ዮኬሬሽ ከስፖርቲንግ የ97 ጨዋታዎች 102 ጎሎችን ያስቆጠረውን ተጫዋች በኤምሬትስ አሊያም በአርሰናል መለያ የተመለከትነው እንዳልሆነ ግን በቂ የሆኑ ሳምፕል ሳይዞችን እያስተዋለን እንገኛለን። ነገር ግን አሁንም ቪክተር ዮኬሬሽ ለመሻሻል በቂ የሆኑ ጊዜያቶች ያሉት ይመስላል። ይሄ በቀጣይ ጊዜያቶች የምናየው ነው የሚሆነው። ነገር ግን ሊግ ውስጥ ካሉት ተጫዋቾች አንጻር ለምሳሌ ሃርሊንግ ብራውት ሃላንድ በጣም ጨራሽ የሚባል ተጫዋች ነው። የማንቸስተር ሲቲን የሆኑ ስትረግል የሚያደርግባቸውን ሳምንታት ብቻውን መወጣት የሚችል አይነት ተጫዋች ነው። ለምሳሌ እንደነ ኦሌ ዋትኪንስ በቪላ ምን ሲያደርጉት እንመለከታላችሁ። አንቶኒ ሴሜንዮ ወደ ማንቸስተር ሲቲ ከመምጣቱ በፊት እንዲህ አይነት የበርንሞዝን የጎል ማስቆጠር ጥያቄ ሲፈታ ትመለከታላችሁ። ጁሊያን አልቫሬዝ
አትሌቲኮ ዲ ማድሪድ፣ ሌዋንዶቭስኪ በተመሳይ በባርሴሎና፣ ሃሪኬን በባየር ሚኒክ ብዙ ተጫዋቾችን ወደ ክለቦቻቸው ያቀናቸው የፊትነስ ተጫዋቾችን ብዙ የሆኑ ነገሮችን ሲያደርጉ ትመለከታላችሁና እስካሁን ድረስ ካደረጋቸው ጨዋታዎች አንጻር ያስቆጠራቸው ጎሎች ጥቂት መሆን ለምን ስትረግል እንዲያደርግም ጭምር አደረጉት የሚሉትን ጥያቄዎች ከማንሳት አንጻር ቪክተር ዮኬሬሽ የሆኑ እስካሁን ድረስ ጥሩ ያልሆነባቸው ሞመንቶችን በፕሪሚየር ሊግ ያሳለፈ መሆኑን ግን የሚጠቁሙ የሜዳ ላይ እንቅስቃሴዎች ያሉት ተጫዋች ነው ማለት እንችላለን።